ሁለት ሶስት በስተመጨረሻም ጋይስ በስተመጨረሻም እንኳን ደስ አለሽ ሩታ፣ በጣም ደስ ብሎሻል። በስተመጨረሻም ተሳክቶልናል። እንኳን ደህና መጣሽ። ናና ግባ ግባ፣ ችግር የለም። ሻንጣውን እንደዚህ እያስተከዘ ልቀቀው፣ ሻንጣውን ችግር የለም። ምን ይሄን ያስገባል? ልቀቀው፣ ያስገባል እሱ። አመሰግናለሁ። ለምን ደግሞ ይሄን ሻንጣ አስታወስኩት። የሆነ ሰሞን ማለት ነው በዚህ ሻንጣ እየተፎከረ ነበር። ባይቀርብክ አሁን ቁጭ በል እናወራና አይሚን ቁጭ በልና እንኳን ደህና መጣ። በእውነት ደስ ብሎኛል ስለተመለስኩ ወደ ቤት። እንኳን ደህና መጣ። እንኳን ደህና ቆያችሁ እኮ ይባላል እንዴ? ምን ለማለት ነበር እንዴ? አዎ ዳኒሻ ግን መጣ። ምን ሊሰራ ነው የመጣው? ዛሬ እንደምትመጣ ሲያውቅ የአቀባበል ፕሮግራም ላይ መኖር አለብኝ ብዬ ስላሰብኩኝ እንኳን ደስ አለሽ ሊለኝ መጣ። በጣም ደስ ብሎናል። ጊዜ ራሱ የሚገኝ ይኸውልህ እንዴት ነው ሰው አለና አይ ቲንክ በደንብ ማየት ትችላለህ ብዬ አስባለሁ። ማን ነው በደስታዬ ጊዜ የሚገኘው? ማን ነው በጥሩ ጊዜ አብሮኝ የሚሆነው? በመጥፎ ጊዜስ ማን ነው የሚያሽቃብጠው? ማሰብ ትችላለህ። ሰው ታንዬ እውነት የኔ ጌታ አመሰግናለሁ። ነቃበል ኧረ እንቅልፍ አልተኛም ነው መሰለኝ። አሁን እረፍት ታደርጋለች። ችግር የለውም። ምሳ ምናምን ከተበላ በኋላ ገብተህ እረፍት ታደርጋለህ። አዘጋጅቻለሁ፣ ቡና አፈላልሃለሁ ምናምን። እሺ ኧረ ነቃበል፣ አረፍ በል። ምን ነው ደስተኛ አይደለም እንዴ በመለስ ፈልገሽ ነው ግን እንደዚህ ማረጉ ምን ሆነ? ኦኬ ዳኒ ስላለ ደበረክ? ዳኒ ስላለ ሳይሆን አስገደደሽ ወደዚህ ቤት እንድመጣ ማድረግሽ ተገቢ ነው እንዴ? ፈልገው እኮ ነው የመጣው። ሻንጣ ሩታ ፈቃደኛ ካልሆንክ እኮ መሄድ ትችላለህ። ኖ መሄድ ይችላል። ይኸውልህ ፈቃደኛ ማትሆን ከሆነ መሄድ ትችላለህ። በሩ ክፍት ነው። ሂድ፣ መሄድ ትችላለህ። ብራዘር ትቆያለህ ወይስ ትሄዳለህ? ምርጫው ያንተ ነው። ያለ ፍላጎቴ እንደመጣሁ ታውቂያለሽ። ፈልገኸው ነው እንጂ ግን ይሄ ሻንጣ ታውቀዋለህ ዳኒ? አንተ እንኳን አታውቀውም። የሆነ ሰው የኔ ነው ብሎ እያቅራራ ነበርና ልብስ ሁሉ አለበት። እኔ እዚህ ነው የምኖረው አላየሽም ምናምን እየተባልኩ ነበር የሆነ ሰሞን። ከዛ ከፈታ አድርጌ ሳየው የማን ልብስ ነው የራሱ ሲያቅራራብኝ ነበር የሆነ ሰሞንና አስታወስኩት። እንዴት እንደረሰው በፍላጎቴ የመጣሁት በል እንጂ ያለ ፍላጎት አይደለም። ፈልገኸው ነው፣ አስበህበት ነው ምናምን። ያለ ፍላጎቴ መጥቻለሁ ብለህ የምታስብ ከሆነ ደግሞ እንዳልኩ ነው። ሻንጣው ይኸውልህ፣ በሩም ይኸውልህ ይችላል። ውሳኔው ምንድን ነው? በቃ አንዳንድ ነገሮች አሉ አይደለ? ያው ዩቲዩብ እንኳን ይዘጋል አንዳንድ አይደለም። አይ ውሳኔው ለራሱ ነው። አንዳንድ ፒክቸሮች አሉ፣ አንዳንድ ቪዲዮዎች አሉ። ዩቲዩብ ሊዘጋብ ይችላል። ግን ያው ያንተ ምርጫ ከሆነ በቴሌግራም በኢንስታግራም ላይ ምናምን ፖስት የምናደርጋቸው አሪፍ አሪፍ ፎቶዎች አሉ፣ የተያዙ ፎቶ። ፈቃደኛ ሆነ መኖር ከቻልክ ትኖራለህ፣ ካልቻለ ደግሞ ይወጣል። ሩት ይችላል። ከዛ እዛ ቁጭ ላይክ ታደርገዋለህ። እሱ ስለሚኖረው አርዳኒ የራሱ ቤት አለው። የራሴ ቤት አለኝ። ከፈለኩኝም ደግሞ መኖር ከፈለኩ እችላለሁ። አይ የምትል ከሆነ ደግሞ ልክ እንደዛው እንደቅድም እንዳልኩ ያሉት ፎቶዎችን ኢንስታግራም ላይ በቴሌግራም ምናምን ለህዝቡ እናደርስላለን። እኖራለሁ ግን እያንዳንዱ እንዳትነካኝ እያንዳንዱ ነው መኖሩን እዚህ ቤት እኖራለሁ ግን የትኛውንም እያንዳንዱን ፎቶም ሆነ ባለፈው ተኝቼ የቀረሽኝ ፎቶም ቪዲዮም እያንዳንዱ ነገር ታውቂያለሽ፣ እያየሁሽ ማለት ነው። መኖሩን ግን እኖራለሁ፣ ችግር የለም። ግን ደግሞ ተኝተህ ብቻ አይደለም ቪዲዮ አለክ፣ እያወራሁም ቪዲዮ አለክ። ክርስቶስ አጠገብ ቁጭ ብዬ ላውራክ። እስኪ እኔ ጌታ ሩታ አንድ ነገር ልንገርሽ፣ ፎቶዎቹንም ቪዲዮዎቹንም አናጠፋቸውም።
ምክንያቱም ፎቶዎቹ ቪዲዮዎቹ ጠፉ ማለት አብርሃምን አታገኙ ማለት ነው። ይሄንማ ማገናዘብ አለብሽ። የመጣው ማለት ያው ያ ነገር ሊደብረው ይችላል እንጂ ፈልጎት ነው የመጣው ምናምን ቢጠፋ ባይጠፋም ኖርማል ነገር ነው። እርግጠኛ ነሽ? እርግጠኛ ነሽ? አብርሃም የመጣው ያለ ፍላጎቱ ነው እያለ ነበር ከሰማሽ። እሱ የተመለሰው ፋይሉን ስላሳየሽው ብቻ ነው የመጣው እንጂ ከልቡ አይደለም የተመለሰው። ገባሽ አይደል? ቪዲዮዎቹ አይጠፉም በሚለው ሀሳብ ነው የምስማማው እኔ። ገባሽ አይደለ? የመጣው ከልቡ አይደለም የመጣው። መጀመሪያ ደረጃ ብቻዬን ብለሽ ነው የጠራሽኝ። እሺ መኖሩን እዚህ ቤት ለመኖር ተስማምቼልሽ መጣሁ። ስለዚህ አንቺም ደግሞ ስምምነታችን ፎቶና ቪዲዮ አጠፋለሁ ብለሽኝ ነው የመጣሁት። ስለዚህ ፎቶና ቪዲዮ ታጠፊልኛለሽ ማለት ነው ነበረ። ግን አሁን አላጠፋውም። ለምን ነው የማታጠፊው? አላጠፋውም። ምክንያቱም ምንድን ነው? ምክንያቴ ያው ግልጽ ነው አይደል? አላጠፋውም። ይሻላል እንደዛ። እንግዲህ የሚሻለው እንደዛ ይመስለኛል። አዳንሽ በተአምር ቪዲዮ አይተው አስገድጄሽ መጣሁ አይደል? አስገድጄ አይደለም የመጣሁ፣ ፈልገው ነው የመጣሁ። ሚስትህ እኮ ናት። አዎ ሲጀመር ሁሉንም ነገር ፈልገህ ካደረግከውና ከሆንክ በኋላ አስገድደሽ ምናምን አትበል፣ አታስመስል። ደግሞ ዘንድሮም ታስመስላለህ እንዴ? አይከብደም ዘንድሮም ማስመሰል። ምንድን ነው የፈለግሽው ከእኔ? ፍቅር፣ ከአንተ ጋር በፍቅር መኖር። እሱ ነው አይደል? ምንም አልፈልግም። ኦኬ፣ በግዳጅ ነው እንደዛ ማድረግ የምትችይው? በግዳጅ ወይ የሆነ ፋይል በመያዝ ነው? ፋይል ስላያስኩብህም አይደለም፣ በግዳጅም አይደለም። ፈልገው ነው ሁሉንም ነገር ያደረግከው። ቪዲዮ እየቀረጽኩ እንደሆነ ደግሞ በደንብ ታውቃለህ። ስለዚህ ኖርማል ነው፣ ችግር የለውም። እና ደግሞ ቪዲዮን አላጠፋውም። እንደዛ ከሆነ ይብስብኛል። ብቻ እንደውም ከዚህ በኋላ አዳዲስ ነገሮች እየቀረሽ ብታስቀምጪ ገቦሻል። በደንብ መረጃዎችን ማለት ነው ማለት ማጠናከር ነው። ኧረ እኔ ያላኩለትም ያው ስናወራ ሰምቶ ነው። ሳወራ ሰምተዋል። አኒሻ ለምን ያው ተሰጥቷል እያለ ነው አይደል? ኬታ መጥቶ ነው። ችግር የለውም። እኔ እኮ ወንድ ልጅ ነኝ፣ ኖርማል ነው። ምን ችግር የለውም። ፋይሎችን ባላያቸውም ግን ፋይሎቹ አሉ፣ ኦፕን አላደረኳቸውም። አንተ ግን ያለውን ነገር ተስማምቼ አልቆይም ካልክ ሳልወድ በግድ ከፍቼ ፖስት እንዳደረጉት አድርገው ያስፈልጋል አይደለ? ምንድነው እኔ ጋር ቢጠፋ የሆነ ነገር የሆነ ቦታ ያ እኔ ጋር ኦብቪየስሊ ምናልባት ከአንቺ የሆነ ነገር ላይ ቢያጠፋው እኔ ጋር ታገኘዋለሽ። ስልኬን ደግሞ መውጫውን መግቢያውን ሁሉንም ያውቀዋል። ቆይ እንቀይረዋለን። እሱን አስተካኪ። በጣም ቁጭ አልክ ረጅም ሰዓት ላይ ካየሁ ሰዓት ጀምሮ ረጅም ሰዓት ቁጭ ብለህ። ኧረ ትንሽ እረፍት ያድርግ። እሺ ግን እኔ መጣሁኝ። አንዲ ብቻ ሊው ተኝቷል። እሺ እስካሁን ድረስ በስርዓት የማታወራኝ ከሆነ ደግሞ ማለት ነው በአንተ ምርጫ አይደለም፣ በራሴ ወጪ የፈለኩ ሶሻል ሚዲያ ላይ እለቅልሃለሁ። ገባህ አይደለ? እስካሁን ኦፕን አላልኩትም። ከዚህ በኋላ ግን ኦፕን ድረስ አስገድደኛል። በጣም እንደዚህ አይነት ፋይል ያለብህ ሆነ ሲጀምር አንተ በኮንፊደንስ ልታወራ ማን ነው መብት ይሰጣል? ትሰማኛለህ? ራስን በዚህ ልክ ተዋርደህ ማየት ካልፈለግ ጸባይን አሳምረህ ቁጭ በል። እሺ አይ የምትል ከሆነ ደግሞ ከዚሁ ላይ ሼር አደርግልሃለሁ። ደግመህ እጅ እንዳታነሳ እኔ ላይ ደግመህ እጅ እንዳታነሳ። ቀድመህ ነበር ማስተዋል ያለብህ። ገባህ? እንደዚህ አይነት መረጃ ከተያዘብህ በኋላ ብትደነፋ ምንም አታመጣም። ትሰማኛለህ? እዚህ ጋር እንደዚህ ሰነሰለ ጨበጥከኝ። የትኛውን የመጀመሪያ ፎቶ ልከልህ? ከየትኛው ፎቶ ልጀምር? ሩታ ስለነበረሽ ነው ጸጥ ያልኩት። ገባህ? ሩታ ስለነበረሽ ነው እያንዳንዱን ነገር ታግሼ ዝም ያልኩት። ከዚህ በላይ አልታገስም። ውሃ መጠጣት ፈልጋለሁ። ውሃ ስጠኝ። ውሃ መጠጣት ፈልጋለሁ።
ዋስ እያልኩ። እሺ የትኛውን ፎቶ ልጀምር? ከየትኛው ፎቶ ልጀምር? በስርዓት አስቀምጥልኝ። ገባ? በስርዓት አስቀምጥልኝ። ስማ ብራ፣ እኔ እንደዚህ አይነት መረጃ ብትይዝብኝ ወይ ደግሞ እንደዚህ አይነት መረጃ ብያዝብኝ እንዳንተ አይነት ጥጋብ አይኖረኝም። ገባህ አይደለ? አላውቅም እንደዚህ አይነት ይሄ ካሉት ፎቶዎች ማለት አንድ ፎቶ እንኳን ፐብሊክ ላይ ቢወጣ በጣም ነው አንገት የሚያስደፋ። ስለዚህ ይሄኛው ነገር እንደዚህ መወጠር ምናምን አያወጣም። ካንተ የተለየ ነገር እኮ የለኝም። ብታስወጣውን ካንተ የተለየ ነገር የለኝም። ከሰው የተለየ ነገር የለኝም። ገባህ? ምንም ነገር ሁሉም ሰው የራሱ ፕራይቬት ነገር አለ። ታዲያ ከሰው የተለየ ነገር ኖረዋል አይደለም? ፕራይቬት ነገር ግን አለ። ገባህ አይደለ? ታዲያ ለምን ልብስ ለብሰህ ትሄዳለህ? ከሰው የተለየ ነገር ከሌለ ልብስን አውልቅና ለምን ራቁትህን አትሄድም? ማናችንም ከሰው የተለየ ነገር ኖሮን አይደለም፣ ግን ፕራይቬት ነገር አለ። ገባህ? ያንን ማገናዘብ የነበረብህ ስትመጣ፣ እዚህ ቤት ስትመጣ ወይኑ ስትጠጣ ነበረ። ምን ሊታሰብ ይችላል ማለት ያለብህ ሰማኛለህ። ሩታ ልጅ ይዛለች። ስለዚህ አንዳንድ ስራዎች ማገዝ ስላለብህ እቃዎቹን አንተ ብታጥባቸው እያሰብኩ ነበር። ማኔ አንተ እዚህ የቆሸሹ እቃዎች አሉ፣ እጠባቸው። አይ እኔ ደግሞ እቃ ማጠብ አልፈልግም ካልክ ማን እንደሆንኩ ደግሞ ማሳየት ከፈለግ ከመጀመሪያ ፎቶ መጀመር እችላለሁ። ምርጫ አንተ ነው። ምርጫ አንተ ነው። ገባህ? ቤተሰቦች አሉ፣ እህት ወንድሞች አሉ። ገባህ አይደለ? በዙሪያ ብዙ የሚያውቅ ሰዎች አሉ። እንደዚህ አይነት ፋይል ወይ እንደዚህ አይነት ፎቶ ቢለቀቅብህ በአንተ ላይ በጣም ነው የሚያዝኑት። ስለዚህ ዩቲዩብ ሊያጠፋ ስለሚችል ምናልባት ኢንስታግራም ላይ ቆንጆ አድርጌ ወይም ደግሞ የአብርሃም ጉዶች ምናምን ቴሌግራም ፔጆች ላይ እበትነዋለሁ። ምርጫው አንተ ነው። እዚህ ጋር የታጠበ ዕቃ አይታይም አይደል? አሉ ያው እዚህ ጋር የታጠበ መሰለኝ። እዚህ ጋር አልታጠበም። እንደዚህ የታጠበ ዕቃ አለ፣ እንደዚህ የታጠበ ዕቃ አለ። ልጅ ይዛለህ። ስለዚህ አንተ ደግሞ እስከዛ ድረስ እነዚህ ነገሮች እጠባቸው። እጅ አይፈጠን እቃዎችን ያጽፋችሁ። ከየትኛው ፎቶ ጀምር? የትኛው ፎቶ ጀምር? ብርጭቆ አጥባ አታውቅም ነው? ስራ ሳታውቅ ስታይ ያጠብኩኝ አይደለ? አያያዘ ልክ አይደለም። በስርዓት ተጠብ እኮ በስርዓት ነው እያጠብኩኝ ያለሁት። በስርዓት አይደለም እያጠብክ ያለው እኮ በስርዓት ጠብ ያልኩ ነው ነው ወይስ ብርጭቆ አያያዘን አልወደድኩትም። ትሰማኛለህ? ብርጭቆ አያያዘ ምንም አልተመቸኝም። እዚህ ጋር የሻይ ማንቆርቆር ያለ እዚህ ጋር ሳህኖች ያሉልስ። መጀመሪያ ግን እጅን ታጥባል። አላየሁም እጅን ታጥባል። እጅን ነው
መኪና መርተህ ምናምን አድርጌ መጥተው እቃ ጥቤ ማላውቀው እንደ የሚመስልህ ገባ አትመስልም። እቃ ጥበብ እቃ አይደለም ለእናቴ እንጀራ ጋግሬላት ነው እሺ ያደግኩት። በጣም ጥሩ እንጀራ መጋገር ስለምችል አብሲተሩታ ትይለታለሽ። እሺ ለነገሩ ራስ ትጥለዋለህ። አብሲቱ ራስ ጥለህ እንጀራው ትጋግራለህ። አታጩ ቀስ እያልክ ጠጥ ገባ ስታጩ እየረበሽከኝ ነው። ገና ልጅ ትይዛለህ። ስማ ዛሬ ከሩታ ጋር የምንሄድበት ቦታ ስላለ ልጁን ትይዛለሽ። የትም አትሄድም። እቃ እያጠበ ነው። ያ አንቺ ልጅ ይዘሻል፣ እሱ ደግሞ እቃውን ይጠብዬ ነው። ችግር የለውም። በጣም ብዙ ስራ ሰርቶ ነው እዚህ የደረሰው። ለእናቴ እንጀራ ሳይቀር ጋግሬያለሁ ብሏል። ሰው አብሲቱን የምትይለት ከሆነ ወይ ደግሞ ራሱ ይጥላል፣ እንጀራውን ይጋግራል። እሱ ጎበዝ ነው እውነት ለመናገር ጋር ያውቃል። እኔም ጋር እዚህ ይጋግርልኝ ነበር በፊት። ስለዚህ አሁን ይጋግራል። ዛሬ ይፈልጋል። አይ ይቅርታ፣ ዛሬ በቃ አሁን ብዙ ሰራ መሰለኝ። እረፍት አድርገና ኖ እቃውን ከጨረሰ ልጁን ይጠብቃል። እኛ ሱፐር ማርኬት ደርሰን እንታለን። በቃ ይበቃል። ታዩ ጠብቅ። በቃ ዛሬ እረፍት አድርጊ። ይበቃል። የዓመት እረፍት ዛሬ ነው የሚወጣው። ምን ሆነሽ ነው? ገና አንዴ ዛሬ ስራ ይጀምራል። በደንብ ጠብቅ። ብርጭቆ እንደዚህ ነው ሲጸዳ፣ ለሌላ ቀን ይስተካከላል። በቃ ቶ ይበቃል። አላጸዳውም ብርጭቆ እችል ደግሞ በጣም እቃውን ከጨረስ እና ወደ ልጁ በቃ ይበቃል። ጀመር ከልጅ ጋር ማሳደግ ያለበት በቃ ይበቃል። እንደዚህ ውጥር ስላሰብኩልህ ነው። እንደዚህ የምትሆነው ስላሰብኩልህ ነው። ሰማይ ደግመህ እንደዚህ ውጥር ደግመህ እንደዚህ ውጥር እንዳትልባት። ተረዳኸኝ? ይኸውልሽ ሰሚያለሽ እሱ ጋር ያለውን ፋይል አጥፊና የልጅ አሱት የሚከተል እንዴ ዛሬ እዚህ ነው የሚወጣው እኮ አጣፍልኝ ከዚህ ቤት አስወጪው። ሰሚያለሽ ላስብበት። እሱ እንዲያዘኝም አልፈልግም። ከዚህ በኋላ ከሱ ስልኩን ተቀበልና ተበል ጋር አጣፍልኝ። የመጣሁት ከአንቺ ጋር ልኖር እንጂ ከሱ ጋር ልኖር አይደለም ማለት ነው። አውቃለሁ እኮ ዛሬ እዚህ ነው የሚወጣው። ዳኒ ችግር መጀመሪያ የትኛውን ፎቶ ልልቅ? አጣፍልኛ መጀመሪያ የትኛውን ፎቶ ልልቅ? ቆይ ዳኒ እንደዛ እሺ ልጁን ይዛ ነኝ። ቶሎ በል ባንዴ ልጁን ይዘው ሂድ። እሺ ለምን አታጠፍም? ለምን ስልኩን አትቀበይም? ለምን አከበረልኝ? አልተከማጠፈው ፖስት እንዳላረገው ልጁን ይዘና እያልኩ እንዴ። ቆይ ዳኒ ተረጋጋ። ሲጀመር አንተ እንደዚህ ግን በምትሆነው ገና ከመጣበት እንደዚህ ተናለ እንዴ? ገና አንድ ቀን ገና ቃጠብኩ ብለህ ነው እንዴ? ገና ልብስ ታጥባለሽ፣ ገና ቤት ታጸዳለህ። ምን ታመጣለህ? ቶሎ በል ልጁን ይዘውና። አይ አሁን ከልጁ ጋር ያሳልፍ ዳኒ። በቃ ልጁን ይዘው ቁጭ በል እሺ። አንተ እዚህ ጋር ዳኒ ግን ገና ከመምጣቱ ቃታ ታጥበዋለህ። ዳንሻ አሁን ከልጁ ጋር ያሳልፍ። ትንሽ ጠጋው ሊወርድለት ይገባል። ትዕቢተኛ ነው። አይሸነፍም እኮ በእናትህ ቀላል እየተናነቀው ነው። በቃ እየተናነቀው ነው። ብዙ ቃታ አንተ ግን ግፈኛ በቃ አይ ጥሩ ነው ያደረከው። ቀሰቀስከው እንዴ? መታዘዝ ጀምሯል ልጁ። ብዙ አልጀመረም። መታዘል ቢጀምር አሳዘለ ነበረ። ትሰማኝማ፣ እኛ ሱፐር ማርኬት ደርሰን እንመጣለን። ሱፐር ማርኬት ደርሰን እስክንመጣ ድረስ ልጁን ተንከባከበው፣ ምግብ ማነው ጡጦውን በደንብ አጥበው። ሱፐር ማርኬት ደርሰን ስንመጣ ደግሞ ልጁን ትቀበይውና ደግሞ ወደ ሌላ ስራ ሄዳለን። እንደዛ ይሻላል። አሪፍ ነገር ነው። እንደዛ በጣም የሚጠቀመው ምንድን ነው? ኢንስታግራም ላይ በጣም ይጠቀማል። አክቲቭ ነው ወይስ ቴሌግራም ላይ ነው? አይ ኢንስታግራም ላይ አክቲቭ ነው። አሪፍ ነው አይደል? ቲክቶክም ላይ ምንም አይደለም።
ቲክቶክ ላይ በሙዚቃ ማድረግ እችላለሁ። አይዘጋም ብዬ አስባለሁ። ቆንጆ ቆንጆ ዘፈኖች አድርገን ግን ማለት ነው አሁን ማለት ነው አይበለውና ይሄ ስልክ ቢጠፋብን ምንድን ነው የምትሆነው? ፒሲ የለህም አለካ እዛም ላይ መኖር አለበት ግዴታ ነው። ነግሬካለሁ። እነሱ አንድ ሲሄዱ እኛ 3 ነው የምንገድባቸው። እኔ እኮ ለዚህ እኮ ነው ወንድሜ የምመካብህ የምተማመንብህ እኮ ለዚህ እኮ ነው። ስለዚህ ሩታ ደርሰን እንምጣ። ልብስ ትቀይራለሽ ወይስ? አይ አልቀይርም። በቃ እንቀይረው። ጫማ ምናምን ታሪክ ሆነ አድርጊና ሱፐርማርኬት ደርሰን እንመጣለን። የምትፈልገው ነገር አለ ለስራ እሺ ቤቢ በደንብ ተንከባከበው እንዳያለቅስ። እንዲያለቅስ አልፈልግም፣ እየነገርኩ ነው። አንድም በአይኑ ላይ ማየት አልፈልግም። አባቱ ነኝ። እሺ ስለዚህ አባቱ አልካድኩም። መንከባከቤን እንትን እላለሁኝ ራሴ። በደንብ ተንከባከበው፣ በደንብ ተንከባከበው። እኔ ደግሞ አንተን እንከባከብካለሁ። አትንኪ የምታሰሚያለሽ። ከቻልሽ ድጋሚ ስትመለሽ እሱን ይዘሽው እንዳትመጪ፣ አሊያም አይሆን ነገር የሚፈጠረው ገባሽ? የታገሰሽን ሰው እየታገስኩሽ ነው ያለሁት። በጣም ከልክ በላይ እያለፈ ነው ያለው ገባሽ? ምን አረገ? እያስፈራራኸኝ? ምንም ሲያደርግ አላየሁትም። እውነት ለመናገር አንተ ምን ይዘህ ነው የምታስፈራራው? እሱ መላክሽ ሳያንስ እንደገና ሌላ ነገር እንዲፈጠር አትገፋፊኝ። ምን ይፈጠራል? እዚህ ቤት መቆየትም ምንም ነገር አትፈልግም፣ ላይውም አልፈልግም። በቃ ትንሽ ደቂቃ የፈለገው ነገር ላይ ከፈለገ ይፖስቱ። እሺ አሁን ፖስቶ ስነ ስርዓት ለምን አይኖርም? የፈለግከው ነገር ላይ ፖስት ብለኛል አይደል? አሁን ፖስቶ ልጄን አደራክ ስርዓት ያዝ። ልጁን ምንም ጠብቅ። ምንም ነገር ይቀራል። ልጄ ግን ቀንታለክ መስራት ያዝ። በጣም ብዙ ዋጋ የከፈልኩበት ልጄ ነው። ገባ? ወተት አዘጋጅተሽለታል? አዎ። ወተቱን በሰዓት ውስጥ እሺ፣ መደርደሪያው ላይ አለልኝ እዛ ክፍል። እሺ እንዳያለቅስ እኮ እየሰማሽ ነው አይደል? ይዘሽው እንዳትመጪ እሱን እያልኩሽ ነው። ከዛሬ ውጭ አይመጣም። አይዞህ ችግር የለውም። እኔ ቤት ሆኜ አፕሎድ ማድረግ እችላለሁ። እዚህ መምጣት አይጠበቅብኝም። እዛ ሆኜ ፖስት ማድረግ እችላለሁ ባለሁበት። እንደዛ ሳይሆን አንተ እኮ ዛሬ መጣው እሱን ዌልካም ለማለት ነው አይደል? ልቀበለው ነበረ ግን ዌልካም ሲልህና በፍቅር ሊቀበል ሲሞክር እንደዛት ነው። ሩታዬ እንሂድ በቃ እሺ፣ እንሂድ። ጥርጥርና ጉራ ለማንም አልጠቀመም። ፍቅር ነው የሚበልጠው፣ ፍቅር ነው የሚሻለው። በፍቅር አብረን ብንሆን ይሻላል። ዛሬ ብቻ ነው የሰራው። ነገ ደግሞ ከሄርሜላ ጋር ተጋገዛችሁ። ኧረ እኔ እሷ እዚህ ቤት እንድመጣብኝ አልፈልግም። ብዙ ስራዎች መስራት አለባቸው፣ መቀጣት አለባቸው። በነገር ላይ እሷ እኮ ያላትን ብትሰማ ከምድር ነበር የምጠፋው። እኔ በጣም ስለማስብ ያው ታውቀኛለህ አዳንሻ። እዛ ነው ማይሆን ነገር አላሳያትም ብዬ እንጂ የሆነ ቪዲዮ ልልክላት ነበር በነገር ላይ እያወራ ማለት ነው ስለሷ። ከዛ ተውኩት። አትላኪልኝ ስትለኝ ያው ያስብላችኋል አላቆምም። ቻው መጣለ ስልኬን ይዘዋል አዳንሻ። በሷ ነው ብር ትራንስፈር ማድረግ ነው። እኔም ማለት ትራንስፈር እንዴት ወይስ ቆይ ላስፈቅደው። ማን እሱ ለምን ታስፈቅጂው እንዴ? ባለ አይደል እንዴ ዳንሻ? ለምን ታስፈቅጂው? እንደፈለግሽ መሆን ትችያለሽ። ቁጭ በል ማለት ትችያለሽ፣ ተነስ ማለት ትችያለሽ። እንደዛ ሳይሆን እኔ ዛሬ ላስፈቅደው። ልሂድ ወይስ ልቆይ? ልሂድ ወይስ ልቆይ? ንገረኛ። ልሂድ ወይስ ልቆይ? ልሂድ ትችያለሽ። አልቆይም። እሺ ቶሎ መጣ ትችያለሽ። አይ እንኳን እንዳንተ ውጭ አላድርም። እመጣለሁ እንዳይቀጥል በኋላ ስምሃለሁ። አዳንሻዬ ባይ። እንመጣለን። ቻው